እውነት ለመናገር ይሄንን ግራመር ለማወቅ ብዙ ጊዜ ፈጅ ነበር እኔ ግን በ2 ደቂቃ ብቻ ኦኬ ሶ እነኚህ ምናየው ዛሬ ምንድነው could have would have እና should have የሚባሉት ናቸው in english ትልቅ ይመስላሉ ግን በ2 ደቂቃ ብቻ ነው የምትማሯቸው here okay so could have ስንል እንደዚህ መሆን ይችል ነበር እያለን ነው okay we're saying past ability ግን መሆን ይችል ነበር አልሆነም ለምሳሌ you can say I could have lent you money ማለት ነው ብር ላበድርሽ እችል ነበር ይጋላችሁ ነው let's say I didn't ask you ግን ብጠይቃችሁ ኖሮ ልታበድሩኝ ትችሉ ነበር አይደለ so you will say if you had asked me I could have lent you money ላበድርሽ እችል ነበር ability ነበረኝ ይጋላችሁ ነው ማለት ነው would have ሲሆን ደግሞ እንደዚህ ይሆን ነበር እዚህ ጋርም like all three of them ጋር አልሆነም ነገርየው ግን መሆን ይችል ነበር ይሆን ነበርና መሆን ነበረበት የሚለው ነው የምንሰራው would have ሲሆን ደግሞ ይሆን ነበር ይጋል ነው ለምሳሌ አሁንም እዚህ ጋር I would have በራሱ ኤግዛምፕል ማለት ነው I would have lent you money እኔ አበድርሽ ነበር okay I could have lent you money እኔ ላበድርሽ እችል ነበር ability ነበረኝ ነው I would have lent you money ሲሆን ደግሞ እኔ አበድርሽ ነበር ምን ቢሆን ኖሮ ብትጠይቂኝ ኖሮ ግን አልጠየቀችኝም አላበድርኳትም so if you had asked me I would have lent you money አልኩኝ ማለት ነው ላንቺ ብር ማበደር ነበረብኝ ስልስ I will say I should have okay so you can say I should have lent you money ምን ይጋልኩኝ ነው ማበደር ነበረብኝ ባበድርሽ ጥሩ ነበር እዚህ ጋር ምን ያሳየው ነው ቁጭት ያሳየው ነው there is a regret should have ጋር ማለት ነው I should have lent you money ስታወሩት I could have I would have I should have ከምትሉ I could I should እና I would ብላችሁ ምትችላላችሁ ለምሳሌ I could lend you money you see I should lent you money I would lent you money see like ዝም ብላችሁ could would should ብላችሁ ምትችላላችሁ ማለት ነው ለዚህ ሴትዮ እኮ ብር ማበደር አልነበረብኝም የምሬን እኮ ነው እስኪ እናንተ ደግሞ እቺን ኮሜንት ላይ አስቀምጡልኝ ባይ